ሰላም ውድ የዩቲዩብ ቤተሰቦች፣ ይሄ ለዚህ ዩቲዩብ ቪዲዮ አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ጀምሩ። ዛሬ እንግዲህ የመጣ ነው ስለ ዩቲዩብ ባይዘው እኔም ገና አዲስ ጀማሪ ነኝ። ስለዚህ እኔ በምን መሳሪያ ይዤ እንደጀመርኩኝና ግን ከዚህ በፊት ዩቲዩብ ለመጀመር ለምሳሌ በቃ እንደ ግዴታና በጣም አስፈላጊ ይሆናል ብዬ ያሰብኳቸውን ነገሮች ነው ዛሬ የምናወራው። ስለዚህ አሁን ለምሳሌ ምንድነው ለምሳሌ ዩቲዩብ ለመጀመር ከዚህ በፊት ብዙ ጊዜ አቅጄ ነበረ፣ ግን ብዙ ነገር እንደሚያስፈልጉ ነበር ውስጤን አሳምኜ ነበረው። ለምሳሌ አሁን ማይክ፣ ለምሳሌ በስልክ ላይ ተጠቀምኩ ያለሁት ማይክ፣ ምክንያቱም ማይክ በዚህ ሰዓት የመግዛት አቅም የለኝም። ፒሲ ምናምን ነገር ታውቁታላችሁ ዋጋውን፣ ከሶሊ ራሱ ቢያንስ 50-60 ሺህ ከዛው ታች አናገኝም። ጥራት ያለው በሆነ ቁጥር ደግሞ ያው እየጨመረ ነው የሚሄደው። ስለዚህ እንደዛ ብለን የምናስብ ከሆነ መቼም ዩቲዩብን በቃ መቼም እንደማልጀምረው ነው የገባኝ። የሁሉ ነገር እንትን ምን ከሆነ ስልክ በጣም ጥራት ያለው ምናምን አይፎን ካልሆነ ዳታ ሊሚትድ ምናምን ቪዲዮ ኤዲቲንግ ተምሬ እንላለን። ብቻ ብዙ የምናቀርባቸው እንትኖች አሉ፣ ምክንያቶች አሉ። ስለዚህ አሁን ለምሳሌ እንደኔ ለምሳሌ ተቀጥረን የምንሰራ ከሆነ ያው ግልጽ ነው በወር የምናገኘው ገቢ አለ። በወር የምናገኘው ገቢ ደግሞ እንኳን ከኛ ተርፎ እኛ ከልብስ ከምንበላው ብቻ ብዙ ወጪዎች አሉብን እኛ በውስጣችን፣ ያው ማንም ሰው የማያውቀው። ከዛ ተርፎ እነዚህ ነገሮች ለመግዛት አስቀምጠን ለመግዛት እንደማይሆኑ ግልጽ ነው በአንድ ጊዜ። ስለዚህ እንደዛ ምንል ከሆነ መቼም ላንጀምር ነው ዩቲዩብ ማለት ነው። ስለዚህ ያው ካለመሞከር መሞከር ይሻላል በሚለው ባለን ነገር እንሞክራለን። ከዛ ቢያንስ እንኳን ሞከረን ካልሆነ አልሆነም ነው በቃ። ምንም የሚጎልብን ነገር የለም። እኔ እዚህ ላይ ዩቲዩብ ተናግሬ ስለለቀኩኝ ምንም ሰው አየውም አላየውም ምንም የሚቀንስብኝ ነገር የለም በነገራችን ላይ። ስለዚህ ግዴታ ዩቲዩብ ለመጀመር እነዚህ ያስፈልጋሉ ብዬ ሳስብ ነው በቃ እነዚህ ነገሮች በቃ አሁን ቢያስፈልጉም አዚስ ታይም ግን ባለ ነገር መጀመር እንዳለብኝ ወሰንኩት። እጄ ላይ ያሉት ነገሮች ደግሞ ኦሬዲ ስልክ አለ እኔ ያለው በቃ እና ያው አንዳንዴ ጀለስን ስልክ እንደማይክ ተጠቀማለሁ ማለት ነው። ስለዚህ እንደዚህ አድርገን እንትን እንዳለን ቪዲዮአችን ደግሞ ኤዲት ለማድረግ ደግሞ ዩቲዩብ በቂ ነው። ምክንያቱም እነዚህ ዋና የሚባሉ ነገሮች ለምሳሌ ባክግራውንድ ኤዲት ሊሆን ይችላል። አሁን የሰራሁበት ባክግራውንድ ኤዲት እናደርገዋለን ማለት ነው። ኖርማል ከኋላ ያለ ኤዲት እና በኤዲት ከኋላ ለምን ቆርቆሮ እንደዚህ ጨቃ ወይ በቃ አሁን ለምሳሌ ለእይታ የማይስብ ነገር ከመሰለን ያን ነገር መቀየር እንችላለን። ያ ደግሞ ተምኔል አሰራሮች፣ ለምሳሌ ተምኔል አሁን ለምሳሌ የሰዎች ልብን የሚያንጠለጥሉ ነገሮች፣ ለምሳሌ ሁለት ታዋቂ ባለትዳሮች ተፋቱ ብለው ያመጣሉ አይደል ፊት ለፊት ላይ የሰው ምስል እንደዚህ አድርገው ምናምን ብቻ የሆነ እኛን ያንን ቪዲዮ እንድናየው የሚያስደርጉ ነገሮች፣ ልባችን የሚያንጠለጥሉ ነገሮች አሉ። እነዛን ተምኔሎች ደግሞ ለመስራት ዩቲዩብ በቂ ነው። ዩቲዩብ ላይ አይተን መስራት እንችላለን። ስለዚህ ይህን የመጀመሪያ ቪዲዮ እንደመሆኑ መጠን ሰብስክራይብ ላይክ በማድረግ እስኪ አበረታቱኝና ከዚህ የተሻለ ደግሞ ሌሎች አሪፍ ቪዲዮዎችን የምንሰራ ይሆናል። ያው ያልጀመራችሁ ሰዎች ካላችሁ ጀምሩ፣ ቢያንስ ሞክሩ። ምንም እንትን አይደለም። ሰው ሁሉ ያው ጀምሮ ከትንሽ ነው ሁሉም ሰው ተነስቶ ነገ ላይ ያው ሁሉም ሰው ላይሆን ይችላል። ግን አሁን ለምሳሌ ከባህል ሀብት እኩል እኛ ራሳችንን ማፎካከር አንችልም። ሁሉ ነገር ተሟልቶላቸው ምናምን እየሰሩ ያሉ አሉ እነሱ። እሺ ግን እኛ በዚህ ሰዓት ምን ነገር ማድረግ አንችልም። ባለን ነገር ነው መጀመሪያ ያለብን። ስለዚህ እንደምንም ብለን ሁላችንም ባለችን ነገር እንጀምርና ነገ ላይ ደግሞ ያው ለውጡን እናያለን ብዬ አስባለሁ። በእርግጠኝነት ደግሞ ኮንሲስተንስ ሆነን ከቀጠልንና በየጊዜው የምንለቅ ከሆነ ቢያንስ አሁን ዩቲዩብ ላይ በሳምንት አንድ ቪዲዮ ብትለቁ ነው ጥሩ። እኔ የሰማሁትን ማለት ነው። በሳምንት አንድ ቪዲዮ ለቀቁ ነው የሚባለው አዲስ ጀማሪ ከሆናችሁ። ሜቢ በቃ አሁን በሳምንት ቢያንስ 2 ቪዲዮ እንኳን መልቀቅ ብችል ከዛም በወር 8 ቪዲዮ ማለት ነው። ቢያንስ ከነዛ 8 ቪዲዮዎች ውስጥ ምን ያህሉ ሰብስክራይብ እንደሚያመጣልኝ ምን ያህሉ እንትን እንደሚያመጣልኝ አላውቅም። ያው ቪዲዮ ጥራት ላይኖረው ይችላል በደንብ፣ ድምጽ ሳውንድም ብዙም ጥራት ላይኖረው ይችላል ለጊዜው። ያው ወደፊት ደግሞ እያደግን ስንመጣ አንዳንድ እቃዎችን እየገዛን አሪፍ ነገሮችን እንሰራለን ብዬ አስባለሁ። ስለዚህ እስከዛ ድረስ ይመቻችሁ።
አሁንም በድጋሚ ሰብስክራይብ እና ላይክ በማድረግ እንደጋገፍ፣ ሰፖርት እንደራረግ። ይመቻችሁ።